መረን ይወጣ ነውር የሆነ ነገር ይናገራል ብለን እኛ አንጠብቅም ነበር። ወንድማችን ነው ዘመነ። ስለሱ እኔ እንኳን ብዙ ተሰድቤያለሁ፣ ብዙ ተወርፌያለሁ፣ ብዙ መዓት ደርሶብኛል። የሚያሳዝነው እና በጣም እጅግ የሚያሳፍረው በፋኖ ትግል ውስጥ ከፍተኛ መስዋዕትነት እየከፈሉ ካሉት ውስጥ በጣም ዝቅተኛውን ትግል እያደረገ ያለው ካረገም ዘመነ ነው። ከሌሎቹ በሙሉ ጎጃም ውስጥ ካሉት ውስጥ የሚሆን ሸዋ ውስጥ ካሉት ውስጥ በጣም ዝቅተኛውን እንቅስቃሴ ወይንም ኖ እንቅስቃሴ ከሚባሉት ውስጥ ዘመነ አንደኛው ነው። በከፍተኛ ሁኔታ የሚንቀሳቀሱ ሌሎች ናቸው። ዘመነ በንግግሩ ላይ እኔ ቅን ነኝ ተንኮል አላውቅም ምናምን ብሏል። ይሄ የአብይ አይነት አፍ ነው። ከእነ አንዳርጋቸው ጋር ከእነ ብርሃኑ ነጋ ጋር ከባዴን ጋር ኖረ ምንም አይነት ቅንነትን ብቻ ይዘህ ልትኖር አትችልም። እነዚህን ሁሉ ሰዎች ለማለፍ የተወሰነ ሽሩድነት ያስፈልጋል። በመሰረቱ ፖለቲካ ቅን የመሆን ያለመሆን ጥያቄ አይደለም። ፖለቲካ ኢትስ አን አርት እና ያንን አርት እንድትረዳልን እንጂ ቅን እንድትሆን ቅን እንዳትሆን አንፈልግም። ያንን አርት ተረድተህ ከወገኖች ጋር እንዴት በህብረት መስራት እንዳለብህ ተገንዝበህ ህዝብህን ከደረሰበት መከራ፣ ስቃይ፣ ሞት እንድታድን እንጂ እኔ አጥናፉን አልሆንም እኔ እንትናን አልሆንም የሚል የወጣለት ሰገጤነት ነው፣ የወጣለት መንደርተኝነት ነው፣ የወጣለት ጎጠኝነት ነው። በሌሎቹ ላይ ያየነውን ባህሪ ነው በዘመነ ላይ ያየነው። አብይ አህመድ እናቴ ንጉስ ትሆናለች ብላኛለች ምናምን ብሎ ነበረ ሲያወራ የነበረው የነገሰው። ዘመነ ደግሞ የገዳም አባቶች ንጉስ ትሆናለህ ብለውኛል ምናምን እያለ እንሰማለን ብዙ ነገር። ወደ ውስጥ ጠልቀን እናውራ ከተባለ ታስሮ የተፈታ ጊዜ ወዳጆች የሆኑ ጎጃም ልጆች ለዘመነ መኪና እንግዛለት ገንዘብ አዋጣ ብለው ጥያቄ አቅርበውልኝ ነበረ። በወቅቱ እኔ የጠየኳቸው ምንድነው እሱ ምን አለ በእውነት መኪና ይፈልጋል ወይ? በጣም ስለገረመኝ ምን አለ ስል የሚያሰባስብለት ልጅ ይሳካልሃል ወይ እንዴት ይሆንልሃል ወይ ብሎ ነው የጠየቀኝ። ሚንስ መኪና ይፈልግ ነበር ማለት ነው። ግን አሰባስበውም ሰጥተውታል ገንዘቡን። እማዝነው ምንድነው ስንት ሰው ስንት ፋኖ ሞቶ ልጆቻቸውን መንከባከብ ሚስቶቻቸውን መንከባከብ ሲኖርብን ለአንድ ሰው መኪና ለመግዛት እኛንን ሰዎችን የምናባልገው እኛንን ከፍ የምናደርገው። በዚህ ደረጃ እናገረዋለሁ ብዬ አስቤ አላቅም። ግን እየሄደበት ያለው መንገድ ማለት ነውር ነው። በጣም እጅግ በጣም ነውር ነው። ከዚህ ከአሜሪካን ሀገር የተሰበሰበውን ገንዘብ ካላካችሁልን እያሉ አምባጓሮ ውስጥ ሁሉ እንደሚገቡ እንሰማለን። እነዘመነ ሲነኩ ለምን ተነኩ ተብሎ ደግሞ የዛው አካባቢው ልጆች አሜሪካንም አውሮፓም ያሉ ይጫጫሃሉ። ጎጠኝነት ያደርጉታል። የአማራ ትግል ነው ጎጠኝነት። እንደምታውቁት እኔ ዘመነን በተመለከተ ስፔሲፊካሊ ዘመነ ካሴን በተመለከተ ያኔና አምባቸው በሞቱ ጊዜ ዘመነ ምንም አያውቅም ብዬ በመታገሌ ከዘመነ በላይ ለሁለት ዓመት ተሰድቤያለሁ። ከዘመነ በላይ ስለዘመነ ማለት ነው። እውነት ሲሆንና አንድ ነገር እንዳልተደረገ ሳቅ ከሱ ጋር ቆም ያለው አሁን እያደረገ ያለው ነገር ነውር ነው። ዘመነ እስር ቤት ሲገባ እኮ ቱታ ለብሶ ነው የተያዘው ማለት ቁምጣ ለብሶ ፀጉሩ ተቆጣጥሮ ምናምን አይደለም። ቱታ ለብሶ ነው የተያዘው። አርበኛ ቱታ ለብሶ አይያዝም። ፋኖ ቱታ ለብሶ አይያዝም። እና ብዙ ነገር አልፈናል። ምክንያቱም አይጠቅመንም ብለን ብዙ ነገር አልፈናል። እና ይሄን ነገር ቢያቆም መልእክቱን አስተላልፉልኝ። ይሄን ቪዲዮ አላጠፋውም ንገሩልኝ። አያምርብህም በሉት። የትም አትደርስም። ለምሳሌ እኔ ዘመዶቼ ካልፈለገ እነሱ መሪ መሆን አትችልም እኮ። እዛው መራዊ ውስጥ ሄደ መራዊን ሰው ልትመራ ትችላለህ፣ መብትህ ነው። ከዛ ዝቅም ከፍም ስትል አንፈልግም ካልን መብታችን ነው። ምን አባት አመጣለህ? ምንም አባት አመጣም። ይሄ ነውር ነው። በዚህ ደረጃ እንድንሰድብህ በዚህ ደረጃ እንድንንቅህ አታርግ። ነውር ነው። የገዛ ወንድሞችን አደባባዩ ላይ ወጣ አትልከፍ። ከፊት ለፊት ያለው ጠላት መጥፎ ጠላት ነው። ያንን ጠላትህን አሸንፍ። ያለበለዚያ ልክ አንተ እንደተናገርከው አጥናፉን አልሆንም ምናምን አልከው አንፈልግም። ማጀቴ ላይ አትገዛንም፣ ሸዋ ላይ አትገዛንም።